ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው አፕሊኬሽንስ ኦፍ ባዮሎጂ ፓርት 1 ይሆናል። ባዮሎጂ ሳይንስ ነው ወይም ደግሞ that's the field of science who studies that ምንድነው የሚያጠናው ካልን that studies about living things ወይም ደግሞ life ነው። that is a biological science can be applied and used in different አስፔክትስ ማለት ነው። ሶ ይህ ባዮሎጂ ስለ ላይፍ ወይም ደግሞ ስለ ሊቪንግ ቲንግስ ነው የሚያጠና ካልን ላይፍ ወይም ደግሞ ሊቪንግ ቲንግስ ሲያጠና የነዛን ህይወት ያላቸው ነገሮች ጥቅማቸውን እንዲሁም ደግሞ የራሳቸውን ባህሪ ስትራክቸራቸውን ያለውን ካራክተሪስቲክሳቸውን ላይፍ ካራክተሪስቲክሳቸውን በሙሉ ያጠናል። ከዛ በተጨማሪ እነዛ ሊቪንግ ኦርጋኒዝሞች ለሌሎች ሊቪንግ ኦርጋኒዝሞች ወይም ደግሞ ለሌላው ሪያክሽንም ሊሆን ይችላል የተለያየ ነገር ምን ጥቅም አላቸው የሚለውን ነው የምናየው ማለት ነው ዛሬ። ያ ማለት ምን ማለት ነው? ባዮሎጂ በሌላው ፊልድ ላይ ያለውን አፕሊኬሽን ምን ጥቅም አለው የሚለውን ማለት ነው። ምክንያቱም ላይፍ ከተለያዩ ቴክኖሎጂካል ከሆኑ ነገሮች ጋራ አብሮ ኮኦርዲኔት ሲያደርግ የሚሰጠው ጥቅም ስላለ ማለት ነው። ሶ አንደኛ the origin of disease ወይም ደግሞ የተለያዩ በሽታዎች ይመጣሉ። የነዛን በሽታዎች ኦሪጂን ወይም ደግሞ መምጫ እንዴት መጡ የሚለው እነዛ ደግሞ ሊመጡ ይችላሉት የተለያዩ ማይክሮ ኦርጋኒዝሞች አሉ። እነዛ ማይክሮ ኦርጋኒዝሞች ደግሞ ሃርምፉል ሲሆኑ የዛ ዲዚዝ ኦሪጂን ሆኑ ማለት ነው። እንዲሁም ደግሞ ፔስቶችን የተለያዩ ፔስቶችን and also that factor that cause disease በሽታው እንዲመጣ የሚገፋፉ ነገሮች ቤዝድ ኦን ባዮሎጂ ነው። እዚህ ጋር ስለ ሊቪንግ ቲንግስ የተያዘ ነገር ከሆነ ነው ባዮሎጂ የሚያጠናልን ማለት ነው። ያ ማለት ያ በሽታ ሊመጣ የቻለው በተለያዩ በሽታ አምጪ ተዋሲያኖች ወይም ጀርሞች ከሆነ ማለት ነው። ሰው እንዲሁም ደግሞ የተለያዩ ሊቪንግ ኦርጋኒዝምስ ፋንክሽናቸውን ያጠናልናል። ያ ማለት that is the parts and the functions of living organisms that study about this ፒውር ባዮሎጂ ፊዚዮሎጂ አለ። ሶ ይህ ፊዚዮሎጂ የሚያጠናልን ስለ ሊቪንግ ኦርጋኒዝሞች ፋንክሽን ነው ፓርታቸውንም በአጠቃላይ ማለት ነው። እንዲሁም ደግሞ that biology related with the other fields like chemistry that studies about and the function of living organisms integrated with the chemistry ባዮኬሚስቶችም ይሄን ያጠኑታል ማለት ነው። and also to study about the evolution of species እነዛ ስፒሺሶች እንዴት መጡ የሚለውን ኢቮሉሽንን በአጠቃላይ ዝግመተ ለውጡን ወይም ደግሞ ኦሪጂኑን ሲያጠና ፓሌንቶሎጂ ነው የሚያጠናልን ፒውር ባዮሎጂ ወደ አፕላይድ ባዮሎጂ እና ወደ ፒውር ባዮሎጂ ስንከፋፍለው ማለት ነው። ኢቮሉሽን ኦፍ ስፒሺስ ካልን ደግሞ እንዴት መጣ ስሩ ፕሮሰስ ፍሮም the natural selection like the ቻርልስ ዳርዊንስ ኢቮሉሽን ቲዎሪ ማለት ነው። እንዲሁም ደግሞ ሬት ኦፍ ኤክስቲንክት የኦርጋኒዝም ኤክስቲንክት ሆነ እንዴት ሃው ለምን የሚለውንና ሬት ኦፍ ኤክስቲንክቱንስ በራሱ በምን ያህል ጊዜ ሊቆይ ይችላል እስከምን ያህል ጊዜ በህይወት ሊቆይ ይችላል የሚለውን ነገር ሁሉ and also የተለያዩ ድራጎች within the technology that discovery so this discovery of new drugs like antibiotics that study about the pharmaceutical ሳይንቲስት ነው ማለት ነው። በፋርማሲውቲካል ሳይንቲስቶች ነው ይሄ ሁሉ የሚጠናው። ከዛም በተጨማሪ ደግሞ that is used to explore genetic engineering genetic engineering ማለት ምን ማለት ነው? that is create genetically modified organisms especially different microorganisms like bacteria ልክ እንደ ባክቴሪያ ያሉ ማይክሮ ኦርጋኒዝሞችን በመጠቀም ወይም ደግሞ ራሳቸውን ጄኔቲካሊ ሞዲፋይድ የሆኑ ኦርጋኒዝም መፍጠር ወይም ትራንስጀን ያለውን ኦርጋኒዝም መፍጠር ለምን? ምክንያቱም ምርትን ለማሻሻል used to improvement the production and the use of that microorganisms within the industrial application or in the technology ማለት ነው። ያን ጥቅም ለማሻሻል ወይም ደግሞ ለማሳደግ ምክንያቱም አንደኛ በዛን ሰዓት ዲዝን ኮንትሮል የሚያደርጉ ኦርጋኒዝሞችን ክሬት ማድረግ እንችላለን። ከዛም በተጨማሪ ደግሞ መራባታቸው ወይም ደግሞ ብዛታቸውን በመጨመር ብዙ ምርት እናገኛለን ማለት ነው። and also ማዘር ሴልስ ወይም ደግሞ ሴሉ የት መጣ? እነዚህ ሴሎች ስነማን ናቸው? ይህ ሴል ካራክተሪስቲክሱ እንዴት እናውቃለን የሚለው ደግሞ በሴል ውስጥ ያሉ የተለያዩ ኦርጋኒዶችንም የሚይዝ አለ። ከዛ በተጨማሪ እያንዳንዱ ሴል ላይክ ለምሳሌ ፕላንት ሴል፣ አኒማል ሴል ብሎ እየከፋፈልን የምናጠናው
የባዮሎጂ ፊልድ አለ። ያ ደግሞ ሳይቶሎጂ ይባላል፣ ስለ ሴል የሚያጠና። ያ ደግሞ ፐርሰን ከሆነ ሳይቶሎጂስት እንለዋለን። ከዛም በተጨማሪ ደግሞ በአጠቃላይ ሊቪንግ ኦርጋኒዝሞች ለግሎባል ዋርሚንግ መፈጠር ምን ተጽዕኖ ያሳድራሉ፣ እንዲሁስ ደግሞ ግሎባል ዋርሚንግ በሊቪንግ ኦርጋኒዝሞች ተፈጥሮ ምን ፋክተር አለው የሚለውን በአጠቃላይ ስለ ግሎባል ዋርሚንግም ኤክስፕሎር ያደርግልናል ባዮሎጂ። ይህን ሁሉ የምንሰራ የባዮሎጂ እውቀት ተጠቅመን ነው። ከዛም በተጨማሪ ደግሞ ናቹራል ሪሶርሶችን እንዴት ነው ኮንዘርቭ የምናደርገው የሚለውንም ያጠናልናል። and also ሊቪንግ ኦርጋኒዝሞች ወይም ደግሞ ሊቪንግ ቲንግሶች ከላይፍ ጋር ከአጠቃላይ ከኤንቫይሮንመንት ጋር ስሩ ደ ፊልድስ ኦፍ ኢኮሎጂ how to interact with each other እንዴት ነው ኢንተራክት የሚሆን ምን ያገናኛቸዋል ሊቪንግ ኦርጋኒዝሞች የሚለውን ነገር ያጠናልናል ማለት ነው። ከዛም በተጨማሪ ባዮሎጂ በአጠቃላይ ስንረዳ ዳርስ ጀነራሊ ባዮሎጂ ኢዝ ዘ ሳይንስ ኢን ቻርጅ ኦፍ ስተዲንግ ኦል ሊቪንግ ቲንግስ። ቻርጂንግ ማለት እዚህ ጋር ሁሉንም ሊቪንግ ኦርጋኒዝም በተለያየ አቅጣጫ ያጠናልናል። ምንም ይሁን ምን ህይወት ያለውን ነገር ላይፍን ብቻ ነው የሚያጠናልን ባዮሎጂ። ነገር ግን እነዚህ ህይወት ያላቸው ነገሮች በቴክኖሎጂው ዘርፍ ላይ ምን ጣልቃ ገብነት አላቸው? እነሱ በመኖራቸው ምን ነው የቴክኖሎጂን ደረጃ ከፍ ሊያደርግ ይቻላል? አንድ ስቴፕ ከፍ አድርጎታል። ሶ ያ ምንድን ለምን እንዴት ኢንተራክት ይሆናል ከኤንቫይሮንመንት ጋር የሚለውን ነገር ሲያጠናልን እንጂ ስለ ህይወት ላላቸው ነገሮች ብቻ ነው የሚያጠናልን። and also helps to know every organism from the smallest bacteria to the largest blue whale። እዚህ ጋር የምትይዙት ነገር ምንድነው? ማንኛውም ኦርጋኒዝም ከትንሿ ከባክቴሪያ እስከ ትልቁ ብሉ ዌል ወይም ደግሞ አሳ ንባሪ ማለት ነው እስከዛ ድረስ ያለውን ኦርጋኒዝም እንድናጠና የሚያስችለን ባዮሎጂ ነው። ለምን ስሞለስት ባክቴሪያ ሆነ? ከባክቴሪያ በጣም ያነሱ ቫይረሶች አሉ አይደለ ነው? ኖ ምክንያቱም ቫይረስ ቬሪ ስሞል ኤንድ ቲኒ ማይክሮ ኦርጋኒዝም ቫይረስ ሪፕሮዲዩስ ታደርጋለች፣ ትራባለች። ነገር ግን እንደ ሌሎች ሊቪንግ ኦርጋኒዝሞች ላይፍ ካራክተሪስቲክስን አታሟላም። ስለዚህ ህይወት የላትም አለው ቫይረስ። ነገር ግን እንደ ሳይንስ ወደ ሳይንስ ስንመጣ በጣም ትልልቅ የሚባሉ ቫይረሶች ከትንንሽ ባክቴሪያ በጣም ጥቃቅን ከሆኑ ባክቴሪያዎች ጋር እኩል ስለሆኑ ስሞለስት ባክቴሪያ ማለት ላርጀስት ቫይረስ ማለት ነው። what is that? it's very largest ቫይረስ ማለት ነው። ስሞለስት ባክቴሪያ ማለት ላርጀስት ቫይረስ ጋር እኩል ነው። ስለዛ ከጥቂቱ ወይም ከጥቃቅኗ ባክቴሪያ እስከ ትልቁ ብሉዌል። እንግዲህ ብሉዌል ማለት እጅግ በጣም ብዙ ቢያንስ በእዝመት ራሱ ዲያሜትር በጣም ብዙ ዲያሜትር ያለው ነው። በጣም ትልቅ ነው ማለት ነው። ነገር ግን ስሞለስት ባክቴሪያን ስንመጣ ቬሪ ቲኒ። ስለዛ ከትንሹ እስከ ትልቁ ኦርጋኒዝም ያለውን ነገር የሚያጠናልን ማነው? ባዮሎጂ ነው ማለት ነው። በአጠቃላይ ባዮሎጂን በመጠቀም ዴይሊ የምንጠቀማቸው አት ሆም ሌቭል በቤታችን ደረጃ ፕራክቲካል አፕሊኬሽንስ ኦፍ ባዮሎጂ አለ። ያ ምንድነው? ሆሪዛንታል የሚሆኑ ቨርቲካሊ that related with other fields ያ ማለት ላይክ እንደ ኬሚስትሪ እንደ ፊዚክስ። ነገር ግን አሁን የምናየው እንደ ኬሚስትሪ ጋር ሪሌት ያለው ነገር ነው። ስለዛ አንደኛ ሃንድ ዋሽንግ እጃችንን ስንታጠብ ሞር የምንታጠበው በሳሙና ነው። ለምን? የተለያዩ ፓቶጂኖችን ወይም ደግሞ ዲዚዝ ኮዚንግ ማይክሮ ኦርጋኒዝሞችን ለመግደል ያንን ሳሙና በምንታጠብበት ጊዜ እንጠቀመዋለን። ይህ ኢንተርሌትድ ዊዝ ኬሚስትሪ ከኬሚስትሪ ጋር ሪሌትድ አለው። ከዛም በተጨማሪ ባዮሎጂን እውቀት ተጠቅመን ነው። ለምን ዝም ብለን ባንታጠብ ምን ችግር አለው? ምክንያቱም እነዛ ማይክሮ ኦርጋኒዝሞች ዲስኮዚንግ መሆኑን አውቀናል። ከዛ ሶፑን ለምን ተጠቀም ነው? ሶፑ ደግሞ ኬሚስትሪ ደረጃ ከተለያዩ ኬሚካሎች የተዘጋጀ ስለሆነ እንዴት ተዘጋጅ ዊዝን ማኑፋክቸሪንግ ቴክስታይል ኢንዱስትሪ ሃው ቱ ፕሪፔር ሶፕ የሚለውን ደግሞ የኬሚስትሪን እውቀት ተጠቅመን ማለት ነው። ሶ another one is domestication of animal and plants for human use like that is medicinal plant and farm animals። ያ ምንድነው? የተለያዩ አኒማሎችን ዶሜስቲኬት ለማድረግ ከዛም በተጨማሪ ደግሞ ፕላንቶች ለሰው ልጆች መሰረት ስለሆኑ ለሰው ምን ይጠቅማሉ
ሜዲሲናል ፕላንቶች ዊዝን ሜዲሲን ፋርማሲውቲካል ስንመጣ የተለያዩ ፋርማ አኒማሎችስ በራሱ ምን ይጠቅማሉ የሚለውን ይህ ሁሉ ኢንተግሬት አድርጎ የሚያጠናልን ባዮሎጂ ነው። ስለዚህ ልናውቅ የቻልን የባዮሎጂን እውቀት ተጠቅመን ነው። ከዛም በተጨማሪ ደግሞ ዩዚንግ ዘ ትራዲሽናል ፈርመንቴሽን ዊዝን ዲፍረንት ማይክሮ ኦርጋኒዝምስ እነዚህ ማይክሮ ኦርጋኒዝሞች የተለያዩ በቤት ውስጥ የሚዘጋጁ ምግቦች አሉ ዊዝን ፈርመንቴሽን ማለት ነው። እነዚህ በፈርመንቴሽን የምናዘጋጃቸው ምግቦች እንዴት ሆኖ ነው ምን ሪያክሽኑን አፋጥኖልን ነው ቶሎ ብለን በቀልጣፋ ሁኔታ ልንጠቀመው የምንችል ስንል ማይክሮ ኦርጋኒዝሞች አሉ ላይክ ባክቴሪያ። ነገር ግን ሃርምፉል የሆኑ ሳይሆኑ ሃርምለስ የሆኑ ማይክሮ ኦርጋኒዝሞችን ነው። ምክንያቱም ሁሉም ማይክሮ ኦርጋኒዝም ሃርምፉል ስላልሆነ ማለት ነው። ሶ ዛ ትራዲሽናል ፈርመንቴሽን ዩዚንግ ማይክሮብስ ኦር ማይክሮ ኦርጋኒዝምስ ቱ ሜክ ዳር ኢዝ አልኮሊክ ፈርመንቴሽን ኦር አልኮሊክ ድሪንክስ ላይክ ጠላ፣ ካቲካላ ኤንድ አደር ኤንድ እንጀራ ብሬድም ልናዘጋጅ እንችላለን ማለት ነው። በአጠቃላይ ደግሞ ባዮሎጂ not only used in at home level and the practical applications of biology, but also that use in conservation of natural resources within conservation of natural resources በናቹራል ሪሶርስ ደረጃስ ባዮሎጂ ምን አፕሊኬሽን አለው ስንል በዋናነት ናቹራል ሪሶርስ ማለት የሰው ልጅ ጣልቃ ገብነት የሌለበት በተፈጥሮ ኔቸር ተፈጥሮ የተቸረችን ያደለችን ሀብት ነው። that means that resources actual and potential እምቅ የተቀመጠ እምቅ ሀብታችን ነው። that is actual supplied by nature በኔቸር የተሰጠን ተፈጥሮ የተቸረችን ያደለችን ሀብት እንጂ የሰው ልጅ ጣልቃ ገብቶ በሰው ልጅ ኢምፕሩቭ ያልሆነ ያልተሻሻለ ያልተሰራ የሚለውን ነገር ነው ናቹራል ሪሶርስ የሚሰጠን። so this natural resource it could be renewable or non-renewable ታዳሽም ኢታዳሽም ሊሆን ይችላል። ሶ ታዳሽ ነው ካልን that is capable of being produced indefinitely or this is capable of being produced again and again ያ ማለት ምን ማለት ነው? but depending on the times of the usage it could be that depend on the species of that organism ማለት ሶ እዚህ ጋር renewable ማለት ታዳሽ ማለት ዲፋይናይት የሆነ ፖይንት የለውም። ያ ማለት እስከዚህ ነው ከዛ ውጪ አናገኙም የሚል ፖይንት የለውም። ያ ማለት ኢንዲፋይናይትሊ ነው ሶርሱን ልናገኝ የምንችለው። ነገር ግን ዋይዝሊ ዩዝ ካደረግነው በአግባቡ ከተጠቀምነው እንጂ በጣም ብዙ ጊዜ በየቀኑ ጥፋ ብንለው የማይጠፋን ጥቅም እናገኝበትን የሆነ ኦርጋኒዝም በራሱ በአግባቡ ካልተጠቀምነው ጭራሹን ላናገኘው እንችላለን። ልክ እንደዛ ሁሉ ታዳሽ የተፈጥሮ ሀብቶች የምንላቸው በምንጠቀመው ፍጥነት ልናገኛቸው የምንችላቸው ያ ማለት በተወሰነ ሰዓት ሪፕሌስ ሊሆኑ የሚችሉ and use again and again reused replaced ሊሆኑ የሚችሉ ሪሶርሶች renewable ሪሶርሶች እንላቸዋለን። ነገር ግን ነን renewable ካላቸው ግን በተጠቀምነው ፍጥነት አናገኛቸውም። እጅግ በጣም there is through a period of time በጣም ብዙ አመት ፈጅተው በጣም ብዙ አመት ከትውልድ ትውልድ ተላልፈው ማለት ከትውልድ ትውልድ ስንል ያ በፊት ትውልድ የሆነ ትውልድ እያለ የነበረው ሪሶርስ ያ ትውልድ እያለ አይደለም ስሩ again የሚመጣው if ከመጣ እንኳን ቢያንስ ከተገኘ እንኳን ቢያንስ ማለት ነው። ነገር ግን በጣም ብዙ ጊዜ ቆይቶ ስሩ ታይም ብዙ ጊዜ ፈጅቶ ሊፈጠር ይችላል ሊኖር ይችላል ማለት ነው። ነገር ግን renewable ሪሶርሶች ታይም ላይ ዲፔንድ ይሆናሉ ስንል እንዴት ነው? within a recovery period በተጠቀምነው ታይም አይደለም እናገኛቸው። if ሊኖር ይችላል ሊሆን ይችላል በሚለው ነው እንጂ ጭራሽም ላይኖሩ ይችላሉ። ነገር ግን በዋናነት እንደ ሪል ኬስ ስንመጣ renewable ሪሶርሶች የተመጡ ታዲያ ሪፕሌስ ካልሆኑ ካልን ሪፕሌስ መሆን ይሆናሉ። ነገር ግን within ታይም ወይም ደግሞ ሪከቨሪ ፔሪድ በተጠቀምነው ታይም ልክ አይደለም እናገኛቸው ማለት ነው። so this is a definite amount available once used that can't be easily made or replaced በቀላሉ ሊተኩ ልናገኛቸው ምናምን አንችልም። never replaced ካለ ግን አይሆንም። never replaced መሆን አይችልም። ምክንያቱም replaced ሊሆን ይችላሉ through a period of time ማለት ነው። so እዚህ ጋር የምትይዙት ነገር ይሄንን ነው። this is a keyword ስለሆነ extinct ደግሞ no longer in existence
ሊጠፉ የተቃረቡ ኢንደሚክ አኒማልስ ኦር ኢንደሚክ ናቹራል ሪሶርስስ ኢን ኢትዮጵያ ላይክ ሰው ኤክስቲንክት የምንለው ያን ነው። ኮንዘርቬሽን ማለት the act of preserving, guarding, protecting these different resources that is known as conservation or wise use of things የተለያዩ ነገሮችን በጥንቃቄ በአግባቡ የመጠቀም ፕሮቴክት ማድረግ ከተለያዩ ነገሮች ፕሪዘርቭ ጋርድ ማድረግ መቻል ፕሮቴክሽን ውስጥ ማስገባት መቻል ኮንዘርቬሽን ይባላል። so in these types of natural resources, the first one is renewable resources. These renewable resources after utilization or that produce usage, it can be replaced, but this replaced only used properly. That means can be lost if not used properly. በአግባቡ ካልጠቀምናቸው ልናጣቸው እንችላለን። እነማን ናቸው ካልን ባጭሩ እዚህ ጋር ክሪቲካል ቲንኪንግ የምታስቡት ነገር እንዴት ነው? ሁሉም እኮ ናቹራል ሪሶርስ ናቸው። ነገር ግን እነዚህ ናቹራል ሪሶርሶች ዴይሊ እናገኛቸዋለን ወይም ደግሞ ኢንዴፋይናይትሊ የሆነ ሶርስ ነው ያላቸው። ብዙ ጊዜ አይፈጁብን እነሱ ሪፕሌስ አድርገን ለማግኘት ላይክ እንደ ዋተር፣ ኤር፣ ሶይል፣ ሰን፣ ፕላንት፣ አኒማል ኤንድ ኢነርጂ ኤንድ ሶ ኦን። ሶ ይህ ኢነርጂ ግን ዲፔንድ ኦን ዋት ሰንላይት ኢነርጂ፣ ሂት ኢነርጂ ምናምን አይነት ነገር ሰን እዚህ ውስጥ ሁሉ the primary source of renewable resource that is sun ነች እዚህ ጋር ከሁሉም ማለት ነው። primary source that is sun ነች ማለት ነው። non renewable natural resource የምንላቸው ግን the rate of consumption exceeds its rate of recovery time ያ ማለት በምንጠቀመው ፍጥነት አናገኛቸውም። ላይክ የተለያዩ ውድ የሆኑ ሚኒራሎች በአጠቃላይ ሚኒራል እስከተባለ ድረስ ውድ ነው። and also fossil fuels, okay, coal, oil, natural gas በጣም ብዙ ኤክስትራ የሆኑ እንደ ናቹራል ጋዝ እንደ ኦይል እንደ ፎሲል ፊውል እና ሚኒራል አይነት ሪሶርሶች ነን ሪኒዌብል ናቹራል ሪሶርሶች ናቸው። ሶ እነዚህን ሪሶርሶች ወይም ደግሞ ያ ማለት ምን ማለት ነው እንግዲህ ሪኒዌብል የሚሆኑ ፕሮፐርሊ ካልተጠቀምናቸው ዋይዝ ዩዜጅ ካላሳደርንባቸው ሊጠፉ ይችላሉ፣ ኤክስቲንክት ይሆናሉ። ሶ እንዴት ብንጠብቃቸው ነው ታዲያ የማይጠፉት ካለ what should be done to conserve trees, how to conserve trees within the renewable resources. ሶ እንዴት ነው የምንጠብቃቸው ካልን በዋናነት አንደኛ that is copicing ወይም ደግሞ regrows again እንደገና ማደግ ማቆጥቆጥ ነው ኮፒሲንግ። እንግዲህ በዋናነት ኢትዮጵያ አንድ ትሪን ብንወስድ ያ ትሪ ስፔሻሊ አድጎ ለኛ ጥቅም የሚሰጠን 20 ወይም 30 ዓመት ይፈጃል። በጣም ትልቅ እጽዋት ሆኖ የተቆረጠ እንደገና ኮፒስ የሚያደርግ የሚችለው 20-30 ዓመት በጣም ያረጁ ትልቅ ግንድ ያላቸውን እጽዋቶች ብንመለከት ማለት ነው። ሶ እነዛን ስንቆርጥ ከስር መቁረጥ የለብንም። እነሱ ብዙ ጊዜ የቆዩ ናቸውና በጣም ብዙ ሊተኩልን ይችላሉና ያንን ግን እነዛን ሌላ ትንሾችን ልንተክል ብንችል በጣም ብዙ ጊዜ ሊፈጅባቸው ይችላል ለማደግ። ነገር ግን መጀመሪያ ያደጉትን ኮፒስ ማድረግ አለብን። ያ ማለት ምን ማለት ነው? እንደገና እንዲያቀጠቅጡ ከግማሽ ከወገቡ መቁረጥ አለብን ማለት ነው። ሌላኛው ደግሞ to replace the ones being cut down. so replace እንዲያደርጉ አድርገን ነው መቁረጥ ያለብን። ያም ሲሆን እንዲሁም ደግሞ አንዳንዶቹ እንዳለ የሚራቡ ከሆነ አንዳንድ የእጽዋት ስፒሺሶቹ ምን ሊሆኑ ይችላሉ? ከወገባቸው ተቆርጠው ሲተከሉ የሚያቀጠቅጡ አሉ። and also establish seed bank ይህ ደግሞ ጄኔቲክ ኢንጂነሪንግን መሰረት በማድረግ ሲድ ባንክ ላይ ሲዳቸውን በማጠራቀም የትኛውን ቦታ ቢጠፉ ኤክስቲንክት ቢሆኑ የፈለግነው ሰዓት ወይም በሚጠፉበት ሰዓት መተካት እንችላለን ማለት ነው። ይህ ሁሉ ኮንዘርቭ ለማድረግ አስፈላጊ ከሆኑ ነገሮች የሚመደቡ ሶስት ዋና ዋና ሀሳቦች አንደኛ ኮፒስ ማድረግ ነው። ሁለተኛ ትሪዎችን ፕላንት ስናደርግ ሪፕሌስ እንዲሆኑ ማድረግ ወይም ደግሞ ቆርጠን እንደገና ሪፕሌስ እንዲሆኑ መትከል ነው። ፕላንቲንግ የሚለው በዚህ ታይም መትከል ነው። እንዲሁም ደግሞ ሲድ ባንክ ስታብሊሽ ማድረግ ማለት ነው። አሁን ደግሞ ፉድ እና ኒውትሪሽን ሴኩሪቲ ጋር እንመጣለን። ፉድ እና ኒውትሪሽን ሴኩሪቲ ምንድነው? ባዮሎጂ
not only study about the conservation of living organisms but also how to conserve our health እንዴት ነው የኛን ጤና የምንጠብቀው ኮንዘርቭ የምናደርገው እንዴት ነው የሚለውን የሚያጠናል። የመጀመሪያው ፉድ ሴኩሪቲ ነው። what is the difference between food and nutrition security? food security ማለት is a state in which all the people have physical that means physical ማለት በአካላዊ ስንመለከተው ያ ሰው ምን መሆን አለበት፣ እንዲሁም ደግሞ ሶሻሊ ከማህበረሰቡ ጋር ኮኦፐሬቲቭ የሆነ ነገር ምን መሆን አለበት፣ and also economically ምን መሆን አለበት፣ access to sufficient በቂ የሆነ safe ደህንነቱ የተጠበቀ nutritious food that meets their food preference and dirty needs for an active and healthy life at all times. ፊዚካሊም ይሁን ሶሻሊም ኢኮኖሚካሊም ይሁን ሰፊሸንት ወይም ደግሞ ሴፍ የሆነ ኒውትሪሽየስ ፉድ የማግኘት አቅም ነው እዚህ ጋር ካለው ወይም ደግሞ ሁሉም ሰው አቅም ነው የሚኖረው እዚህ ጋር። ያ ማለት ቢዝነስ ነው፣ ኢኮኖሚክ ነው ሊኖረው፣ ኢኮኖሚካሊ ሪች ነው ሊሆን የሚችለው፣ ገዝቶ መመገብ ይችላል ወይም ደግሞ አምርቶ መመገብ ይችላል። ብቻ ግን አማውንቱን ነው እዚህ ጋር ኳሊቴቲቭሊ አይደለም ፉድ ሴኩሪቲ፣ ኳንቲቴቲቭሊ ምግብ ሊኖረው ይገባል። የስ ያን ፉድ ሴኩሪቲ የምግብ ዋስትና እንለዋለን። ይህ የምግብ ዋስትና ደግሞ ሊረጋገጥ የሚችለው ኢናፍ የሆነ በቂ የሆነ ፉድ በሀገሪቷ ሲኖር ነው። ያ ማለት ሁሉም ሰው ሳይቸገር በሚፈልግበት ሰዓት ምንም እንኳን ምንም ይሁን መመገብ ይችላል፣ እጥረት አይኖርም ማለት ነው። አማውንት እዚህ ጋር ኳንቲቴቲቭሊ ነው። that means when all individuals have the capacity to buy quality food without any barrier ምንም አይነት መሰናክል ሳይኖር መግዛትና መጠቀም ይችላል። ምንን ፉዱን። ያ ማለት አንደኛ አቬሌቢሊቲው ሊረጋገጥ ይገባል። አቬሌቢሊቲው ማለት ምን ማለት ነው? አጠቃላይ ሀገሪቷ የምግብ ዋስትናዋን ለማረጋገጥ ምግብ በብቃት ሊኖራት ይገባል። ያ ማለት ካላት አላት ነው፣ ከሌላት ደግሞ ከሌሎች ሀገሮች ኢምፖርት ለማድረግ አቅሙ ሊኖራት ይገባል። ያን አቬሌቢሊቲ እንለዋለን። አፎርዴቢሊቲ የምንለው ደግሞ እኛ የፈለግነውን ማለት ነው የፈለግነውን ገዝተን መመገብ ወይም ደግሞ አቅሙ መኖር ማለት ነው። that's all individuals that have to buy that's what you needed food የሚፈልገውን ነገር ሁሉ ገዝቶ መመገብ የሚችል ከሆነ አቅሙ ካለው አፎርዴቢሊቲ ይባላል። አክሰሲቢሊቲ የምንለው በሀገር ደረጃ ያ ምግብ ኢምፖርት ከተደረገ በኋላ ከሌለ ኢምፖርት ይደረጋል፣ ካለ ደግሞ ራሳችን ያለን እንጠቀማለን። ሶ በዛን ጊዜ without no discrimination ምንም አይነት መድሎ ማግለል ሳይኖር ሁሉም ሰው እኩል አቅርቦት ሲኖረው ለዛ ምግብ ሁሉም አቅርቦት እኩል ኑሮት ሲመገብና ሲያገኝ አክሰሲቢሊቲ ተረጋግጧልናል። ሶ እነዚህ የሶስቱ ነገሮች መረጋገጥ ፉድ ሴኩሪቲን ዲተርማይን ያደርጉልናል ማለት ነው። ሰው ፉዱ ሴኩርድ ካልሆነ ወይም ደግሞ የምግብ ዋስትና በአጠቃላይ ካልተረጋገጠ ምን ሊሆን ይችላል? አንደኛ it has an impact on growth በሀገሪቷም በአጠቃላይ በሰዎችም ደረጃ በግሮዝ ላይ ኢምፓክት ተጽዕኖ ያሳድራል። and also cognitive development that is cognitive ማለት ነው እድገት አይኖርም። ሀገሪቷ እየተሽቆለቆለች ነው እንጂ የምትሄደው እያደገች አትሄድም። እንዲሁም ደግሞ በበሽታም እንጠቃለን። ሶ እነዚህ ሶስቱ ነገሮች ደግሞ ፉድ ሴኩር ካልሆነ ምን ጥቅም አለው፣ ምን ጉዳት አለው፣ ምን የሚያመጣው ተጽዕኖ አለው የሚለውን የሚያስከትሉ ነገሮች ናቸው ማለት ነው። ሌላኛው ደግሞ ኒውትሪሽን ሴኩሪቲ ነው። ኒውትሪሽን ሴኩሪቲ ማለት ደግሞ የምግብ ዋስትና ሳይሆን ይሄ የአመጋገብ ወይም ደግሞ የንጥረ ምግቦች ነው። ሶ ይህ በዋናነት የሚያተኩረው ከጥራት ላይ ነው። that is quality ኦኬ ኳሊቲ ጋር ነው እዚህ ጋር የሚያጠነጥነው። ያኛው ግን ኳንቲቲ ላይ ነበር። ኳንቲቲ ላይ ብዛት ላይ ነው። ሁሉ ሰው መግዛት ይችላል ምንም አይነት ባሪየር መሰናክል ሳይኖር፣ እንዳጋጣሚ ሰርቶ ዛሬ ስላልሰራ ገንዘብ ስላላገኘ ምናምን የሚባል ነገር ሳይኖር ማለት ነው። ኒውትሪሽን ሴኩሪቲ ግን that is a situation whereby individuals have access to sufficient በቂ የሆነ safe and nutritious foods, safe water
and adequate sanitation ያ ማለት ምን ማለት ነው? በቂ የሆነ ሴፍ የሆነ ኒውትሪሽንስ የሆነ ፉድ አለ ላይክ እንደ ፉድ ሴኩሪቲ። ነገር ግን የሚለየው ሴፍ የሆነ ዋተር፣ አዲኩዌት ሳኒቴሽን ንጽህናውን እየጠበቀ አመጋገብ ስርዓት፣ ውሃን በአግባቡ ሲኖር፣ በአጠቃላይ ሄልዝ ኬር ሰርቪሶችም የተሟሉ ሲሆኑ፣ የአጠባበቅ ስርዓታችን በአጠቃላይ ያለውን ነገር ስለ ጤናችን ያለውን ነገር እውቀት ሲኖረን፣ እንደርስዋል ፉድ ስቶሬጅ እና ፕሪፓሬሽን ሃይጂናችንም የተጠበቀ ሲሆን በአጠቃላይ ያለው ነገር ኳሊቲ የተጠበቀ ሲሆን ኒውትሪሽን ሴኩሪቲ ሴኩርድ ሆኗል ማለት እንችላለን። ሶ የሁለታቸውን ልዩነት በደንብ ማወቅ ይጠበቅባቸዋል። ጀነራሊ ግን ፉድ ሴኩሪቲ ካለ የው መረጋገጥ ያለበትን ነገር ምንድነው? አቬይላቢሊቲው፣ አክሰሲቢሊቲው እና አፎርዴቢሊቲ የሚለውን ነገር በደንብ ማወቅ አለባችሁ። ነገር ግን ኒውትሪሽናችን ወይም ደግሞ የአመጋገብ ስርዓታችን ከሚፈለገው በላይ ሊሆን ይችላል፣ በታችም ሊሆን ይችላል። ያ ከሆነ ማል ኒውትሪሽን ይባላል። ሶ ያ ማል ኒውትሪሽን ኢት ኩድ ቢ ኦቨር ኒውትሪሽን፣ ዋስቲንግ፣ ስታንቲንግ ሊሆን ይችላል። ኦቨር ኒውትሪሽን የምንለው በእድሜያችንና በቁመታችን አንጻር ስናየው በጣም ወፍራም፣ እድሜያችን ትንሽ ነን፣ ቁመታችንም አጭር ነው፣ ነገር ግን በጣም ወፍራም ከሆነ ኦቨር ነው፣ ኦቨር ኒውትሪሽን ማለት ነው። ይህ ደግሞ በተለያዩ ነርቪየስ መስኩላር ሊሆን ስኬለታል ሊሆን ይችላል። በአጠቃላይ ባለው በሰውነታችን ዙሪያ ላይ በጣም ከፍተኛ የሆነ ጉዳት ያስከትልብናል ማለት ነው። አንድ ዋስቲንግ ማለት ዋስቴጅ ስንል ማባከን ነው አይደል? ዋስቲንግ ማለት በቁመታችን አንጻር ስናየው በጣም ቀጭን ማለት ነው። ቁመታችን በጣም ትልቅ ነው ዋስቲንግ ስንል ማለት ነው። ቁመታችን በጣም ትልቅ ነው፣ ነገር ግን ደግሞ በጣም ቀጭን ነን። ያኔም ደግሞ የሚከሰተው within the deficiency of that's nutrition። ያ ማለት ደግሞ ዲፊሸንሲ ብቻ አይደለም፣ በአጠቃላይ የምንመገበው ምግብ በጣም ኦቨር ኒውትሪሽን ሲሆን ውለን ስንመገብ፣ በጣም ስንመገብ ወይም ደግሞ ምንም ሳንመገብ ስንቀር ማለት ስታንቲንግ የምንለው ደግሞ በእድሜያችን አንጻር ስናየው በጣም አጭር ቀምጭረናል ማለት ነው። ሲቀመጭር ሰው በጣም አጭር ነው፣ ግን እድሜው በጣም ብዙ ነው ወይም ትልቅ ነው ለማለት ያክል ነው። ሌላኛው ደግሞ ጉድ ኒውትሪሽን ስታተስ አለ። ነገር ግን እዚህ ጋር የምታውቁት ነገር ምንድነው? ጉድ ኒውትሪሽን ስታተስ ቢኖረው ቢያንስ ከሌላው ይሻላል፣ ያለውን ምግብ አመጣጥኗል። ነገር ግን በተለያዩ ማይክሮ ኒውትሪንት ዲፊሸንሲዎች አማካኝነት ተጠቅቷል። ያ ማለት በጣም ጥቃቅን የሆኑ ማይክሮ ኒውትሪንቶች አሉ። እነዛ ግን ትልቅ ሮል አላቸው፣ በእኛ ላይ ትልቅ ሮል አላቸው። ሶ የነዛ እጥረት ያ ሰው ሰፈር እንዲሆን በተለያዩ ዲዞች ሊሆን ይችላል፣ ሰፈር እንዲሆን ፉል እንዳይሆን ሙሉ የሆነ ጥራት እንዳይኖረው ያግዱታል ማለት ነው። እነዚህ የማይክሮ ኒውትሪንቶች ዲፊሸንሲ ሚኒራል፣ ለምሳሌ ሚኒራሎችን ብንወስድ፣ ቪታሚኖችን ብንወስድ የነዚህ እጥረት ያ ሰው ጉድ ኒውትሪሽን ስታተስ ቢኖረውም ሙሉ የሆነ ጤናው የተጠበቀ ስርዓት እንዳይኖረው ያግዱታል ማለት ነው። ሰው ዛሬ ያየነው ምንድነው? አንደኛ ባዮሎጂ አፕሊኬሽኑን፣ በአጠቃላይ ባዮሎጂ ሁሉን ነገር ይዳስሳል፣ ሊቪንግ ኦርጋኒዝምን፣ ከዛም ደግሞ ስሞለስት ባክቴሪያ ቱ ዘ ላርጀስት ብሉ ዌል በአጠቃላይ ያለውን ነገር ይዳስስልናል። በቴክኖሎጂ ዙሪያ ጄኔቲክ ኢንጂነሪንግ ጋር ብንመጣ በአጠቃላይ ያሉ ስለ ሴሎች፣ ከዛም ደግሞ ግሎባል ወር በአጠቃላይ ያለውን ነገር ይዳስስልናል። ከዛም በተጨማሪ ፕራክቲካል አፕሊኬሽን ኦፍ ባዮሎጂ ዊዝን ፋሚሊያር ምንጠቀማቸውን ነገሮች፣ ከዛም በተጨማሪ ዊዝን ኮንዘርቬሽን ኦፍ ዳሪዝ ናቹራል ሪሶርስስ ኤንድ ዲስ ናቹራል ሪሶርስስ ኢት ኩድ ቢ ሪኒዌብል ኤንድ ነን ሪኒዌብል ኤንድ ኦልሶ ዋት። ከዛም በተጨማሪ ደግሞ ፉድ ኤንድ ኒውትሪሽን ሴኩሪቲ ዋት ኢዝ ዛት። ማል ኒውትሪሽኖችም አሉ። እነማን ናቸው? ሉክ ላይክ ዛት እዚህ ጋር እንደተመለከትናቸው ማለት ነው። ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም አይነት ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።